ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮሜንት ማድረግዎን አይርሱ። ማኪባሚ ሚዲያ። ሰላም ውድና የተከበራችሁ የማኪባሚ ሚዲያ አድማጭ ተመልካቾች እንደምናላችሁ ሰላም ብያለሁ። ላይክ ሼር እያረጋችሁ ገባ በሉ። ዛሬ እንግዲህ የመጣነው ነገር በሚዲያ ዙሪያ ያለውን የምንመለከተውን፣ የምናየውን፣ የምንሰማውን ለመወያየት ነው። በጣም የገረመኝና የደነቀኝ ነገር ነውና ህይወት በከንቱ እየጠፋ ነው። ህይወት ማለት በጣም ከባድ ነገር ነው። እግዚአብሔር የፈጠረውን ሰው መውሰድ አይችልም። ግን በአሁኑ ጊዜ እያየነው እየሰማን ያለነው ምን እንደሆነ አላቅም። ምን አይነት ሰይጣን እንደያዘንም አላቅም። እስቲ ሁላችሁም ማለት ነው በየሃይማኖታችሁ ጸሎት አድርጉ። የእውነት ነው የምላችሁ። በቀደም ለታ ሀዊ ዲዛይን ታቋታላችሁና አንዷ እህታችን ስራ ፈልጋለሁ ብላ እያናገረቻት ነበረ። በመሀከል ላይ ልጅቷ በማግስቱ ራሷን አጠፋች ተብሎ ከ3ኛ ፎቅ ነው ከ5ኛ ፎቅ ላይ ራሷን ወርውራ አጠፋች የሚባል ወሬ ሰምቻለሁና እንዴት ነው ህይወት ማለት በጣም ቀላል ነገር እያረግነው ነው እንዴ የምንኖረው ለራሳችን ብቻ ነው እንዴ? ለቤተሰብም እኮ ነው። የኛ ህይወት እኮ የኛ ብቻ አይደለም አይደል? ቤተሰብ አለ፣ እዚህ ጋር እናት አለ፣ አባት አለ፣ እህት አለ፣ ወንድም አለ። ለምንድን ነው እነሱን የማናስበው? ዛሬ እንትን ያለው ነገ እኮ ሌላ ቀን ነው አይደል? እስቲ 5 ደቂቃ ማለት ነው የሆነ ራሳችሁን እዩት። እንደዚህ የምታስቡ ልጆች ማለት ነው ራሳችሁን እስቲ እዩት። ራሳችሁን እስቲ ተመልከቱት። በየሃይማኖታችሁ የሆነ ነገር ስከፋችሁ በሃይማኖታችሁ ስር ተደበቁ፣ ተሸሸጉ ማለት ተደበቁ፣ ተሸሸጉ ስላችሁ የሆነ ነገር እንትን ስትሉ በቃ ጸሎታችሁን አድርጉ። የእውነት ጸሎት የማይፈታው ነገር የለምና በየሃይማኖታችሁ ጸሎታችሁን ብታረጉ ህይወት ማለት ተመልሶ አይመጣም እኮ። ከእንደገና እኮ እቺ ዓለም እኮ በቃ ከሄዳችሁ ነው። ገብቷችኋል? ስለዚህ ለምን ይሄ ነገር ሁላችንም ብናስብበት። ከእንደገና ደግሞ የሆነ አለ አይደለ ሰው ሲከፋ ወይም ደግሞ የሆነ ነገር ሲሆን ስንሰማ ወይም ደግሞ የሆነ ነገር እንትን ስንል ጓደኛም ሊሆን ይችላል እና እስቲ አይዟችሁ በሉ፣ እርስ በራሳችን እንተዛዘን። የእውነት የጓደኛ ችግር የራሳችን ችግር አድርገን እንየው። የሆነ ሰው ሲከፋው መሳለቅ የሆነ መሳቅ ምናምን ሳይሆን ቀርበን ያንን ችግሩን ብንችል ብንቀርፍለት፣ ካልቻለ ደግሞ የሆነ አለ አይደለ ይሄ ነገር እንደማልፍ ገባችሁ እንትን ማለት ብዙዎች እህቶቻችን እንትን ስል ራሴን አጥፊ ይለኛል፣ እንደዚህ ይለኛል። ይሄ ጥሩ አይደለም። ሰይጣን ነው እንደዚህ የማረገው። የእውነት ለሰይጣን ደግሞ መንገድ መክፈት የለብንም። ስለዚህ ምንድነው ከሱ ጋር የምንዋጋው? በጸሎት ነው። ጸሎታችሁን አድርጉ። ስንትና ስንት እህቶቻችንን አጣን። ስንትና ስንት በጣም ያሳዝናል። የእውነት እኔ የዚች ልጅ በጣም ነው ያሳዘነችኝ። በጣም ማለት ነው። አስቡት እንግዲህ ነገ ስራዬን ጀምራለኝ ብላ ተዘጋጅታ እንትን ያለችዋ ልጅ ወዲያውኑ ደግሞ እንደዚህ አይነት ነገር ሲሰማ ማለት ነው የእውነት በደቂቃዎች ከዚህ በፊትም የነበሩትን እህቶቻችን እየሰማን ነበረ አይደለ? ብዙ እህቶቻችን ማለት ነው በጣም ብዙ እህቶቻችን እነሱንም እንደዚሁ አጣናቸው። ይሄ ነገር ምንድን ነው? ወዴትስ እየሄድን ነው? ምንስ እያደረግን ነው? ኧረ እባካችሁ የእውነት እባካችሁ ልብ እስቲ እንግዛ፣ ወይም ደግሞ እራሳችን እስቲ እንሁን እንዴ። ህይወት እኮ እግዚአብሔር እኮ ነው የሰጠን አይደለ እንዴ? እግዚአብሔር የሰጠን ታዲያ እግዚአብሔር ነው እንጂ የሚወስደው እኛ። ኧረ በእርግጥ ለተናጋሪ ቀሏል የሚባል ነገር አለ። ስላልደረሰብሽ ነው አንዳንድ ጊዜ ስንወያይ ማኪ ስላልደረሰብሽ እኮ ነው አለም። ማንም ሰው ችግርን ያያል፣ ማንም ሰው ችግርን ይቀምሳል። ማንም ችግርን ያልቀመሰ ሰው የለም። ምንም ሀብታም ነው የደላው ነው የሙቀለት ነው ምናምን የተባለው ሰው ችግርን ያየዋል፣ ያውቀዋል። ችግርን ግን ምንድነው ውስጡ ነው የሚሸፍነው።
ቤቱ ነው የሚሸፍነው። ስለዚህ ምንድነው እባካችሁ እኔ የምለው እህትና ወንድሞቼ በቃ ራሳችንን እንሁን። እቺ ዛሬ ብከፋን ነገ ደግሞ እንስቃለን። ገብቷችኋል? ስለዚህ እባካችሁ ራሳችሁን የምታጠፉ ሰዎች ከእንደገና ደግሞ ሰበብ የምትሆኑ ሰዎች አሉ። ሰው ራሱን የማሳጠፋ ሰበብ የምትሆኑ እቺ እኮ ለወሬ እኮ ነው፣ እቺ እኮ እንዲህ እኮ ነው ምናምን ነው። እባካችሁ በቃ ከእንደዚህ አይነት ነገር እንቆጠብላለሁኝ። ለማንኛውም ቤተሰቦቼ ሰላም ብያለሁኝ። ሁላችሁንም በያላችሁበት እንደየሰዓት አቆጣጠራችሁ ሰላማችሁ ብዝት ትርፍ ይበልልኝ። ይሄንን ነገር እንትልላችሁ ነው የመጣሁት። ያው እናውቃለን እኮ እንደዚህ አይነት ጥሩ እንዳልሆነ እናውቃለን፣ ግን አንዳንድ ጊዜ እንትን ያጋጥመናልና ላይክ ሼር አድርጉልኝ። ራሳችሁን ጠብቁ በያላችሁበት። ቸርን ሰብሰብ ማኪባሚ ሚዲያ የተለያዩ አዝናኝ ፕሮግራሞችን፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፕሮግራሞችን የሚያገኙበት ምርጥ ቻናል ማኪባሚ ሚዲያ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር ላይ ኮመንት ማድረግዎን አይርሱ። ማኪባሚ ሚዲያ